ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው? እኔ ካለሁ እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ ሰላም ነው? ነባሮቹ በላይክ አዲሶች ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ደግሞ ከማዳም ኩሽና አውጥኝ ናቸዋለሁ እና ዛሬ እንግዲህ ኖላዊ ድራማን ይዤላችሁ መጥቻለሁ። ባለፈው ክፍል የምናሴ ልደት ተምቹና ጆሮ አክብረውለት በጣም ተደስቶ ነበር። እንዲሁም ደግሞ የድንብላል ወንድም እንግዲህ ከገጠር መጥቶ ወደ ወይዘሮ ሜላት ቤት እንግዲህ ያው ከአንድ ክፍል ነው ያሉትና ድንብላል ያው እንደምታውቁት እንግዲህ አሁን ስራ አትሰራም እና ወይዘሮ ሜላትን ገንዘብ ሳላቸው አብሬያቸው ኑሬ አሁን ሲያጡ ጥያቸው አልሄድም ብላ እስከ ዛሬ ድረስ አብራቸው ነው ያለችውና ወንድሟ ሲመጣባት እንግዲህ ያው አሳክሚው ስለተባለች እሷም ገንዘብ የት አግኝቼ ነው እማሳክመው ስትል ሜሉም እንግዲህ አይዞሽ ተረጋጊ፣ ችግር የለውም ፈጣሪ ያለ፣ ስለዚህ ገንዘብ ምንድን ነው የሚባለው፣ ካልሆነ ደግሞ ጸበል እንወስደዋለን እና አትጨናነቂ ስትላት ድንብላልም እንዴ እናንተን እኮ አስቸግርኳችሁ፣ ስለዚህ እሱን ይዤ ጎዳና ወድቃለሁ ስትል ሜሉም ሁለተኛ እንደዚህ ስትል እንዳልሰማሽ ብላን ነበር። ሌላው ደግሞ ተምቹና ጆሮ እንግዲህ የድንብላልን ወንድም ሊያዩት ይመጣሉ። የድንብላልን ወንድም እንግዲህ ይጠይቁታል። ወንድሟም እንግዲህ በባህላዊ እየታከምኩ ነበር፣ ከዛ እንግዲህ ወደዚህ ላኩኝ ሲል ድንብላልም እንግዲህ ይሄውልህ ዘሪውን እባክህ ዝም አትበለኝ፣ ወንድሜ ላሳክም፣ ስለዚህ ትንሽ ገንዘብ ስጠኝ ብትለው አቶ ተምቹ እንግዲህ ድንብላል ላይ የእውነሽ ነው የምን ገንዘብ አልሰጥሽም ሲል እንግዲህ ድንብላል አንገቷን ትደፋለች። የዚህ ጊዜ እንግዲህ ተምቹ ተከትሎን ነበር የሄደው። የዛሬውን ክፍል እስከ መጨረሻው ተከታተሉ። እናመሰግናለን። ይህ ጆሮ ተምቹን ተከትሎ ይመጣና ጆሮም እጁን ያዝ ታረግና አንተ ሲለው ምን ነው ለምንድን ነው ገንዘቡን ለድንብላል ያልሰጠሃት ብሎ ጆሮ ይጠይቀዋል። ከዚህ ቀደም የእሱም ችጋር ብዙ ነገር አሳልፎ ያን ረስቶ እንግዲህ ላገኘሁት ለማንም ችጋራም ገንዘቤን አልሰጥም ይላል። ጊዜ ጆሮ ምን ድንብላልን ነው ችጋራም ያልከው ሲለው እንግዲህ ተምቹም አዎ ድንብላልን ነው። ይህ ጊዜ ጆሮ ይናደድና ተምቹን በጥፊ ይመታዋል። ተምቹም ምን አይነት ነህ ምንድን ነው የጠገብከው ኬድዬ ይለዋል። ተምቹ ማለቴ ጆሮ ልክ ነው። ተምቹ እንግዲህ ከዚህ ቀደም እርግብ ጋር በነበረ ሰዓት እንግዲህ እርግብ የወይዘሮ ሜላትን ወርቅ ሰርቃ እንግዲህ ልጅ እንዳልሆነ ሲታወቅ እርግብም ወርቁን ሰርቃ ጠፍታ ነበር። በዛ ሰዓት እንግዲህ ተምቹም እሱም ጠፍቶ ስለነበረ ሁሉም ቤተሰብ የት ሄደ እያሉ እነ ጆሮ እነ ኖላዊ ሲፈልጉት እንደ አጋጣሚ እንግዲህ ድንብላል ታገኘዋለች። ድንብላልም እንግዲህ ስታየው ጎዳና ወድቆ ስታገኙ እሷም ከወይዘሮ ሜላት እየተደበቀች ምግብ ትወስድላት ነበረ። ምግብ እየወሰደችላት ወይዘሮ ሜላት የት እየሄድሽ ነው? አይ የትም በሽተኛ እየጠየቁ እያለኝ ከዛ በኋላ አንድ ጊዜ እንዳያችሁት ምናሴ ተከታትሎ እንግዲህ ለተምቹ እንደምትወስድለት አይቶ ነበር እና እንግዲህ ተምቹ የድንብላልን ውለታ ረስቶ ድንብላል ያን ሁሉ ነገር አድርጋለት እሱ ግን አሁን ላይ ገንዘብ አግኝቶ እሷ ደግሞ ያው እነ ወይዘሮ ሜላትን ጥዬ አልሄድም ብላ ገንዘብ አጥታ ወንድሟን የምታሳክምበት ገንዘብ ስጣይ ብትለው እሱም በፊት ያደረገችለትን ረስቶ የማንም ችጋራም ገንዘብ አልሰጠም ማለቱ ትክክል አይደለም። ተምቹ እኔ መታይ ሲለው ጆሮ ከዚህ በላይ ይገባል ሲለው ተምቹ ማን እንደሚያዋጣ እናያለን ብሎ ጥሎት ይሄዳል። ጆሮ የት እየሄድክ ነው? መነጋገር አለብን ሲለው ተምቹም ከአንተ ጋር መነጋገር አልፈልግም፣ አንተ ግን ድንብላል ያደረገችልህን ረስተኸው ነው ወይ ሲለው ተምቹም ጆሮ በማያገባ አትግባ ነው የማያገባኝ፣ ይች ልጅ እኮ እንደዛ ብላ ተጨንቃ እኮ ነው የጠየቀችው
መብቴ ነው ሲል ጆሮም ይህን ያህል ገንዘቡን ሰርተህ ያገኘው ነው እንዴ ያገኘው መስሎ ነው እንዴ የምትኮራራው ይለዋል ማለት ነው ሲል ተምቹም እድል ገጥሞን ነው እንጂ ሰርተን እኮ ያገኘነው ገንዘብ አይደለም። ቦቴ ገንዘብ የሰጠኝ ሰርተ ተለወጥበት ብሎ ነው እንጂ ለማንም እኮ ስጥ አላለኝ። እዚህ ለማንም ህመምተኛ እንዳሳክምበት አይደለም። ተጆሮም እራንተ ላይ ቀስ ብለህ አስብ፣ እኔ እኮ በሌለሁበት ሰዓት እሷ እኮ ከጎንህ ነበረች ብሎ እንግዲህ ይነግረዋቸው። እሱ ያን ጊዜ ነው፣ አሁን ደግሞ ይሄ ሌላ ጊዜ ነው ይለዋል። ቢሆንም አንድ ሰው በክፉ ቀን የደረሰለትን ሰው መርሳት የለበትም። ያ የክፉ ቀን ጓደኛቸው አሁን ላይ ተቸግሮ ስታዩት መርዳት ነው እንጂ ያለባቸው የማንንም በሽተኛ አላሳክምም አይባልም። ድንብላል የጠየቀችው ወንድሜን እማሳክምበት ነው እንጂ ያለችው ድንብላል ወይ እኔ ምበላበት ወይም ልብስ ምገዛበት ብላ አልጠየቀችውም። ጊዜን ተደግፈ ነው እንደዛ የምታደርገው ሲለው ተምቹም ጊዜ የሰጠኝን እድል መጠቀም ነው ያለብኝ ይለዋል። አንተን እኮ እኔ አጥብቄ የምለምንህ ድንብላል ያው አንተን ስጣኝ ስላለች ነው እንጂ እኔ እኮ ወንድሟን ማሳከም እችላለሁ ይለዋል። ጆሮም አሁን ተምቹ ጆሮን አሁን የምር ልንጣላ ነው ሲለው ጆሮም ለምን እንጣላለን? በእኔ ህይወት ጣልቃ እንድትገባ አልፈልግም ይለዋል። እንግዲህ ጆሮ እኮ ያንተን እኔ ልሸፍንልህ ነው ያለው። ደስ ሊለው ይገባል እንጂ እንደዚህ በቀናት ሊንጨረጨር አይገባውም። ተምቹው ድንብላል ስትጠይቀው እሺ ያውም ከወንድሟ ፊት ነው የጠየቀችው። በዛ ሰዓት ባይሰጣትም እንኳ እሺ ችግር የለውም ነው የሚለው። እንግዲህ ተምቹው ድንብላሉን የተቀየማት እንጋባ ይላታል። እሷ ደግሞ እነ ወይዘሮ ሜላትን ጥዬ አሁን አላገባም፣ እነሱ እኮ ከቤታቸው ዲል አድርገው ሊደሩ ነበረ። ስለዚህ እነሱ አጥተው አልፈልግም፣ አሁን አላገባም፣ ትንሽ ጊዜ ጠብቀኝ ስትለው እሱ ደግሞ እንደዛ ከሆነ አብረን እንደር ሲላት እሷም ደግሞ አልፈልግም በፍጹም ስላለችው ለዛ ሊበቀላት ፈልጎ ነው። ስለዚህ ተምቹ መጀመሪያ ገንዘብ የለውም ነበር። አሁን ገንዘብ ሲያገኝ እንደዚህ ሊኩራራ አይችልም። እንደውም ገንዘብ ካለው ለነ ወይዘሮ ሜላት ሊረዳቸው ይገባል። እሱ ወይነ ወይዘሮ ሜላት ገንዘብ ሳላቸው ከቤታቸው እየሄደ እየበላ እየጠጣ ነበረ። ወይዘሮ ሜላት እና ወይዘሮ ሜላት አሁን ላይ ደግሞ ጊዜ ጥሏት ገንዘብ አጥታ ገንዘቦቿ በወንበዴዎች ስለተወረሰ ለዛ ነው እንግዲህ እንጂ እንደ በፊቱ ወይዘሮ ሜላት ገንዘብ ቢኖራት ኑሮ ወይዘሮ ሜላት እራሷ ነበረች የምታሳክምላቱ። ተምቹም እንግዲህ ይሄውልህ ጆሮ ይህን ነገር ከእኔ ተደብቀህ ታደርገውና የመጨረሻ እንጣላለን ይለዋል። ተምቹ ሲሄድ ጆሮም ቆይ ይህን ያህል ምን አድርገው ነው? ድንብላል እኮ በጣም ነው የሚወዳት። ስለዚህ ምን አድርጓል ነው ብሎ እንግዲህ ምን አድርጓት ነው ምን አድርገው ነው ብሎ ግራ ይገባዋል። ሚስኪን ምናሴ እንግዲህ ጫማ እየጠረገ ነው ሻለው ሲለው እንግዲህ ጫማ የተጠረገለትም ሰውዬ በጣም ጥሩ ብሎ ተነስቶ ይሄድ እንዴ አባት ገንዘቤን አልሰጠኸኝም እንዴ ሲለው ልጁም አልሰጠሁም እንዴ ሰጠኸኝም ረስተው ነው መሰል እንዴ ሲለው በቃ ሌላ ጊዜ እሰጥሃለሁ ይለዋል። ሲል መጀመሪያ ገንዘብ እንደሌለህ ብትነግረኝ እኮ ችግር የለውም ነበር፣ ገንዘብ የለኝም አልኩ አይደለ እንዴ ሲለው ምናሴም እሱ ደግሞ ምን ማለት ነው ሲለው ልጁም ሲጀመር እንደዚህ ጫማዬን አበላሽ የምከፍልህ ይለዋል። ምናሴም በቁጣ እንግዲህ ከዚህ በላይ እንዴት ላጽዳልህ ይለዋል። ምክንያቱም ምናሴ የተናደደበት ምክንያት ባለፈውም እንደዚሁ አንዱ ልጅ ጫማውን አስጠርጎ ጥሎት ገንዘብ ሳይሰጥ ነበር ጥሎት የሄደው። ሰውዬ አልሰጥህም አልኩ እኮ ምን ትፈልጋለህ ሲለው ምናሴም ሰውዬ ከዚህ በላይ ሌላ ነገር ሳይፈጠር የሰራሁበትን ገንዘቤን ስጠኝ ይለዋል። ምናሴም በንዴት በቁጭት ይነሳና ገንዘቤን ስጠኝ ብሎ ልጁን ያንቀዋል። ምላሴን ይደበድበዋል። በዛ ሰዓት ወይዘሮ ሜላት እንዴ እያለይ እየሮጠች ትመጣለች። እናት መከታ ናትና ወይዘሮ ሜላት ልጁን እንቅ አርጋ ስትይዘው ምናሴ እማዬ ልቀቂው ይላታል።
ወይዘሮ ሜላትም ምናሴ ምንድን ነው ስትለው የሰራውበትን ገንዘብ ስላልሰጠኝ ነው ይላታል። ወይዘሮ ሜላትም በቃ ገንዘቡን ስጠው ስትለው ልጁም እሺ በቃ ልቀቂኝ እሰጥሻለሁ ይላታል። ሜሉም እንግዲህ አንተ የማትረባ ቶሎ የሰራበትን ስጠው ትለዋለች። ትሰማለህ የኔ ልጅ እዚህ አንገቱን ደፍቶ የሚሰራው ብዙ የሚለፋባቸው የሚያስተዳድራቸው ቤተሰቦች ስላሉት ነው ትላለች። እንዳንተ አይነት አህያ ጋር ለመላፋት አይደለም። ልጁ ከሄደ በኋላ ወይዘሮ ሜላት ደህና ነህ የኔ ልጅ ስትለው ምናሴም ደህና ነኝ እማዬ ተረጋጊ ይላታል። እንግዲህ ሜሉ አሁን ላይ ምናሴ ምን አይነት ስራ እየሰራ ከጥጋበኞች ጋር ግብ ግብ እየተያዘ ገንዘብ እንደሚያገኝ ስታይ በጣም ታዝናለች። ስለዚህ አጥቶ ማጣት በጣም ከባድ ነገር ነው እና የምንለው እንግዲህ ወይዘሮ ሜላት እንግዲህ ያው ያላት ገንዘቧ ወይም ድርጅቷ እንድመለስላት እንፈልጋለን። ወይዘሮ ሜላት ያን ገንዘብ ያገኘችው መከራ አይታ ነው ገንዘብ ያገኘችው እና ነገር ግን ደግሞ አንዳንድ ጥጋበኞችና ወሮበሎች እንግዲህ የወይዘሮ ሜላት ያው ሴቷ ወንድ ሁና ስለበለጠቻቸው ነው እንግዲህ ገንዘቧ ይሄ ያላት ገንዘብ ቤቷ በሙሉ ያው አሁን በፍርድ ላይ ሂደት ነው። ነገር ግን ደግሞ የሚከራከርላት ጠበቃ እንኳ ባለፈው ጆሮ አንጥቶ አሁን ማንንም ልታምን አትችልም። በእርግጥ ጠበቃውም ያው ሰዎቹ በጣም አደገኞች ናቸው። ነገር ግን ቢሆንም ይችን ሴትዮ ልረዳ ትፈልጋለሁ ብሏል። ስለዚህ ወይዘሮ ሜላት አሁን ላይ የሚከራከርላት በነፃ ወይም በመንግስት የሚሰሩ ጠበቆች ስላሉ እነሱ ቢያግዟት በጣም ደስ ይለናል። ወይዘሮ ሜላት ይህን ሁሉ ለአንድ ሆዷ ምንም አትሆን። ነገር ግን ደግሞ ልጆቿን ብዙ ነገሮች አስለምዳቸዋለች። ለልጆቿ ስትል ነው የምትለፋው። ስለዚህ አቶ መስፍን ደግሞ ከመሸሽ ነገሮችን መጋፈጥ ይበልጥ ነበር። ስለዚህ አቶ መስፍን አሁን ካለበት ሀገር መጥቶ ከወይዘሮ ሜላት ጎን መቆም አለበት። ድንብላል እንግዲህ ለወንድሟ ቁርስ እያበላችው ብላ ወንድም ጋሼ እያለ ታጎርሰዋለች። እዚህ ከበላህ ቀና ማለት ትችላለህ። ስለዚህ የበላና የተማረ ወድቆ አይቀርም ይባላል ትለዋለች። ሶስተኛ ልታጎርሰው ስትል ተይ እህታለም እዚህ በላይ ሸቅለኛል ሲላት እንግዲህ ድንብላልም አንተ ደግሞ ነፍሰ ጡር ሊመስል ሸቅለኛል ትላለች ስትለው ወንድሟን ምን ላድርግ ብለሽ ነው እህታለም ይላታል። ድንብላል ወንድም እህታለም ሲላት እሷም አቤት ደምልጌ ስትለው ቅድም መተ የነበሩት ልጆች ምኖችሽ ናቸው ብሎ ይጠይቃታል። ብላልም ከፍቷት እስኪ ተወኝ ደምልዬም እንዴት ብሎ ይጠይቃታል። እኔማ ተስፋዬን እነሱ ላይ ጠየቅኩ ነበረ ሰው እንዳስቀመጡት አይገኙን እንጂ ድማ ምን ሆነሽ ነው ደግሞ ተስፋሽን ከእነሱ ላይ ጥለሽ የጣልሽ ይላታል። ከዚህ እንደምንመጣ ሲነግሩን ተስፋ አድርጊያቸው የነበረው እነሱን ነበረ። ምን ዋጋ አለው አልሆነም ስትለው ወንድሟም እኮ እሱ ማን ነው ይላታታል። ዘሪሁን ይባላል ለወደፊት ደግሞ ባሌ ብዬ ያሰብኩት ሰው ነው። ወንድሟም ይደነግጥና ምን ይላታታል ሲላት ድንብላልም አዎ ደምልዬ ግን ደግሞ እሱ በችግሬ ሰዓት ከጎኔ መሆን አልፈለገ እና ታዲያ ለምን እስከ ዛሬ አልነገርሽኝም ይላታል። ብላልም አይ ምኑን ነው የምነግራቸው አቦ ትላለች። እንግዲህ እኛ እንዳለሽ ነዋ ሲላት ደምልዬ ከተማ እኮ እንደዚህ የሚባል ነገር የለም ትለዋለች። ነገር የሚጨርሱት ባልና ሚስቶች ናቸው እና እናንተ ጨርሳቸዋል ወይ ብሎ ይጠይቃታል። ብላልም ሳቅ አለችና ወጎጉንማ ይዘነው ነበረ ደግሞ አሁን ላይ በጣም አዝኝበታለሁ ብላ እንግዲህ ለወንድሟ ትነግረዋለች። ልክ ናት ተምቹ ቢያንስ ባይሰጣትም እንኳ ከወንድሟ ፊት እሺ ችግር የለውም ቢላት ጥሩ ነበረ። እንግዲህ ድንብ ማለት ይቺ ሰላም ከምትሰራበት ትሄዳለች። ሀናም ሰላምን ምን ልታዘዝ ስትላት ሀናም ምን አላችሁ ብላ ትጠይቃታለችኝ ስትላት እንግዲህ አይ እህት እንኳን አለችኝ እሷን እንኳን አልቻልኳትም ትላለች ነው ስትላት ሰላምም ሀናም ይኸውልሽ ያለ እድሜ ነጭ ጸጉር ያበቀልኩ ስትላት ሰላምን ዊዊ ይችን እንኳን ተወጃታለች ትላለች።
እኔ እንኳን ልይሽ ብዬ ነው የመጣው፣ ነገር ግን ደግሞ ሻይ አንጭልኝ ስትል እሺ ስትል ሌላ ተስተናጋጅ ሲመጣ እሺ በቃ እሱ ልታዘዘው ብላ ወደ ልጁ ትሄዳለች። እንግዲህ ልጁም እንግዲህ ተስተናጋጁ ሀና ይችን ሰላምን ቄጧን ሲመታት ሰላምን ምንድነው ያደረግከው ትለዋለች። ሰላም እንግዲህ ምንድነው ያደረግከው ስትል እንግዲህ እዛ ሀና ከተቀመጠችበት ትነሳና እንግዲህ ልጁን አንገቱን ታንቀዋለች። እንግዲህ ያው እህት መከት አይደለ፣ ሀና ትንሽ ናት፣ ሰላም ደግሞ ትልቅ ናት። ነገር ግን ደግሞ ልጁ ባደረገው ነገር ምንድን ነው እህቴን የምታደርጋ ብላ እንግዲህ አንገቱን ነበር ያነቀችው። ሰላምም እንግዲህ ራህንዬ ተረጋጊ ስትል እንግዲህ ልጁ ደግሞ ምንድን ነው ምን አደረግኳት ብሎ ሀናን ሲገፈት ለምንድን ነው የመታሃት ስትለው ልጁም ታዲያ ብመታት ምን ችግር አለ ይላል። ስታያት ሴተኛ አዳሪ ነው እንደ የምትመስል ሀንዬ ባክሽ ተይው ስትል እንግዲህ ሀናም ንገረኝ እንጂ ስታያት እሷ ሴተኛ አዳሪ ትመስላለች ሳይሆን ሴተኛ አዳሪ ናት ሲላት እንግዲህ ሀናም እንግዲህ ልጁን በጥፊት መተዋለች፣ ደግ አድርገዋለች። ለሴት ልጅ ክብር የሌላቸው ወንዶች እንደዚህ በጥፊ ሲመቱ በጣም ደስ ይላል። እንግዲህ አንድ ሰው መስተንግዶ የሚሰራው እንግዲህ ቤተሰቡን ለማስተዳደር እንጂ ወይንም ደግሞ ሌላ ፍላጎት ኑሮት አይደለም። ነገር ግን አንዳንድ ልክስክስ ወንዶች እንግዲህ እንደዚህ ስለሚያደርጉ ስለዚህ እንኳን ጥፊ ሌላ የሚያስፈልጋቸዋል። አለቃ ይመጣና ምን ተፈጥሮ ነው ስትል እንግዲህ ሀና ምን አይነት ቤት ነው እህት የመቷን ነው ስትል እንግዲህ ሀናም ሰላምም እረ አልመታኝም፣ የሆነ አለመግባባት ግርግር ነው ተፈጥሮ ነው ትላለች። ከዛ ሀናም ለምንድን ነው ሰላም የምታዋሹ ስትላት ሰላምም ሀናዬ አንቺ የማይገባሽ ነገሮች አሉ ይላል። ያን ባለቤቱም እንግዲህ እንዴ ምንድን ነው ሰላም ይቺ ማናት ብሎ ሲጠይቅ ይቺ እህቴ ናት ትላለች። ልጁ እከሳቸዋለሁ ይላል። ያን ያለብችበት ምክንያት ከስራው እንዳትባረር ነው። እንግዲህ ባለቤቱ ጭራሽ ያንቺ አልበቃ ብሎ ቤተሰቡን ሰብስበሽ ከዚህ ትመጫለሽ እንደ ይላታት። ተስተናጋጅ ታስደበድቢያለሽ ሲላት ሰላምን እረ እንደሱ አይደለም አለቃ ስትለው ባለቤቱም አሁን ምንም ነገር አልፈልግም ቤቱን ለቀሽ ውጭ ይላታታል። እንግዲህ ወደ ድንብላል ሄዶ ድንብላል ያኔ ተሳስቼ ነው አሁን ደግሞ ስተቴን አርሜ ነው የመጣሁት ይላታል። ምንድን ነው የታረምከው እባክህ ስትለው ተምቹም እንግዲህ አሁን ለወንድምሽ መታከሚያ ገንዘብ ይዤ ነው የመጣሁት ይላታል። ላለም ኧረ እባክህ አመጣህልኝ ስትለው ተምቹም አዎ አንጥቼልሻለሁ ይላታል ብሎ ሲሰጣት ድንብላል አልፈልግም ትለዋለች። ተምቹም ለምን ሲላት ድንብላልም ለምኜ ሳይሆን አስበህ ነበር ማድረግ ያለብህ ሽ ነው ድንብላል ሲላት ድንብላልም እውነት አንተ የምትወደኝና የምታፈቅረኝ ቢሆን ወንድም መሆኑን አስበ ሳልጠይቅ ነበር የምታሳከምልኝ። ልጁ ድንብላል ያለፈው እኮ አለፈ በቃ ላለም ያለፈው አለፈ የሚባል ነገር የለም። ልጅ ማንነት የሚታወቀው በክፉ ጊዜ ነው እሺ ብላ ትቆጣዋለች። እረ በፈጠረች ተረጋጊ። ከተቀመጠችበት ትነሳና ይህን ገንዘብ ያዝና ከዚህ ቤት ውጣልኝ ትለዋለች። ድንብላል ምን ሆነሽ ነው ተረጋጊ ሲላል ድንብላልም ውጣልኝ ከዚህ በኋላ እንዳይህ አልፈልግም ብላ እየጎተተኝ ከቤት ታስወጣለች። ስለዚህ ተምቹ መስጠቱ ላይቀር ነገር ከመጀመሪያው ለድንብላል ከወንድሟ ፊት እንዲሁም ከጆሮ ፊት ሊያዋርዳትም ወይንም ሊያሳቀቃት አይፈልግም ነበር። ስለዚህ መጀመሪያ የሆነ ከመወሰናችን በፊት ቆም ብለን ማሰብ ያስፈልጋል። ስለዚህ ነገ ጧት እኛን የሚገጥመንን አናውቅም። እንግዲህ ባለፈው በፊት ስታሰራው የነበረው ልጅ እንግዲህ ከኛ መስሪያ ቤት መስራት ትችያለሽ ስላላት እሷም ወደዛ እየሄደች ስለነበረ ሰላምን ግራ ስለገባት የት እየሄደች ነው ብላ ከኋላዋ ትካተላታለች። ስለዚህ ሜሉ የተከተላት ሰው ስላለ ስለገባት ትደበቃለች። ከዛ እንግዲህ ከሰላም ጋር ፊት ለፊት ይገናኛሉ። ምን እያደረግሽ ነው ስትላት ሰላምም እማዬ ትላታለች። ለምንድን ነው የምትከተይኝ ትላለች። እማዬ ጨነቀኝ ስትላት ምንድን ነው የጨነቀሽ ብላ ትጠይቃታለች። የምትሰሪው ስራ ነዋ ስትላት እኔ የምሰራው ስራ ለምን ያስጨንቅሻል? እንደምትሰሪ ባለማወቄ በጣም ነው የጨነቀኝ። የምሰራውን እኮ ነገርኳችሁ ስትል ሰላምም እኔ ግን አላመንኩሽም
ስትላት ሰላምም ባለፈው እኮ ጥሩ ስራ ነው እምሰራው ብለሽነ ነበር እንደ ሰራሽ ረስተሽው ነው ወይ ትላታለች። እናንተ ልጆች ግን ጤነኛ ናቸው ስትል ሰላምም እማዬ እኛም እኮ ይጨንቀናል፣ እንዴት ነው ሁለት ጊዜ ለዋሻቸው የሚችለው ስትይ ብትዋሽንም አይገርምንም ስትል ሜሉ ሰላምዬ ባክሽ እመኝ ትላታለች። አልዋሸኋችሁም ስትል ሜሉ ሰላምን እስኪ ካልዋሸሽነ ማይሌ ትላታለች። እንግዲህ የምሰራው በማርኬንግ ነው የምሰራው ስትላት ሰላም ስላላመነቻት ሜሉ ሰላምዬ ሙች እውነቴን ነው ትላታለች። እንግዲህ ወደ ጆሮ ሲሄድ ጆሮም ተምቹን ሲያዩ ተነስቶ ሊሄድ ሲል ተምቹም ተቀመጥ ይህ ልትሄድ ነው ሲለው እባክህ ዞር በልልኝ ሊሄድ ነው ሲለው ተምቹም እንዴ አይደብርም እንዴ በቃ ይቅርታ እንባባል ይለዋል። ከዛ እንግዲህ ጆሮም እኔን ሳይሆን ይቅርታ መጠየቅ ያለብን ድንብላልን ነው ይለዋል። አዎ ድንብላልንማ ይቅርታ ብያን ነበር እና ሲለው ተምቹም ግን ይቅርታ ልታረግልኝ እሷ አልፈለገችም። ተምቹ ግን ያደረገው ነገር ታውቀዋል ወይ ብሎ ይጠይቀዋል። አዎ ታውቆኛል ይለዋል። ጆሮም እኔም ማዝነው ለአንተ ሳይሆን ለራሴ ነው ይለዋል። ላይ ዛሬ እንደዚህ ካደረግ ነገ እኔ ላይ እንደማታደርግ ምንም ዋስትና የለኝም። አንተ ራስህ ከድንብላል ጋር ልታወዳደር ነው ይለዋል። እንግዲህ ተምቹ የሚያደርጋቸው ነገሮች አሁን ላይ ጥሩ አይደለም። ቢያንስ የክፉ ቀን ጓደኛው በራበው ጊዜ ከወይዘሮ ሜላት እየተደበቀ የምትሰጠው ነበር። እሱ ግን ያንን ውለታውን ረስቷል። ለማንኛውም ስለነበረን ቆይታ እናመሰግናለን። ሀገራችንንም ሰላም ያደርግልን፣ እኛም በያለንበት ይጠብቀን ይጠብቃችኋለሁ ባይ